ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ ዩኒት 5 አራተኛውን ፓርት ባላንስ ኦፍ ፔመንትስ የሚለውን ነው የምናይበት ማለት ነው። ባላንስ ኦፍ ፔመንትስ ምንድነው? ምን ነገሮችን ይይዛል የሚለውን ነገር ኢን ዲቴል የምናይበት ነው ማለት ነው። እንግዲህ ከዚህ በፊት ስለ ንግድ እያወራን መተናል። አሁን ደግሞ የምናየው አንድ ሀገር ከሌላ ሀገር ጋር ስትገበያይ የገንዘብ ፍሎ ይኖራል። ያ የገንዘብ ፍሎ እንዴት ነው ኮንትሮል የሚደረገው? እንዴት ነው የምንቆጣጠረው? እንዴት ነው አንድ ሀገር ያንን የምትቆጣጠረው የሚለውን ነው የምናየው ማለት ነው። መጀመሪያ ባላንስ ኦፍ ፔመንት ምንድን ነው? ባላንስ ኦፍ ፔመንት ምንድን ነው ከሚለው ስንጀምር it is a systematic record of all economic transactions of a country with the rest of the world over specific period of time. ይሄ ምንድነው? ሲስተማቲክ ሪከርድ ልክ እንደደረሰኝ ይሁት መዝገብ ነው ብላችሁ አስቡት። ምን የሚደረግበት የሀገሪቱ ማንኛውም ኢኮኖሚክ ትራንዛክሽኖች ከሌላው ዓለም ጋር ወይም ከሌላ ሀገሮች ጋር ያደረገችው የሚጻፍበት ማለት ነው። ይሄንን ገዝታለች፣ ይሄንን ሸጣለች እያለ የሚመዘግብ እንደማለት ነው። ነገር ግን እዚህ ጋር ምንድነው ሪከርድ የሚደረገው? ምንድነው? ትራንዛክሽኑ ነው ወይም ገንዘቡ ነው። ይሄን ያህል ብር ከዚች ሀገር ወጥቷል፣ ይሄን ያህል ብር ወደዚህ ሀገር ገብቷል የሚለው የሚጻፍበት ነው ባላንስ ኦፍ ፔመንት የምንለው ማለት ነው። እንዴት ነው የሚጻፈው? ሪከርዲንግ ሲስተሙ ምን ይመስላል ስንል ሪከርዲንግ ሲስተሙ it uses a double entry system. double entry ማለት ሁለት ቦታ ነው የሚጻፈው፣ ክሬዲት እና ዴቢት ተብሎ ማለት ነው። ምን ማለት ነው? ለምሳሌ ኢትዮጵያ አለች እዚህ ጋር፣ ኢትዮጵያ እዚህ ጋር ብትኖረን፣ እዚህ ጋር ደግሞ ዩኤስኤ ብትኖረን፣ አሜሪካና ኢትዮጵያ አሉ ማለት ነው። ኢትዮጵያ ለአሜሪካ ቡና ኤክስፖርት አደረገች። ቡና ኤክስፖርት ስታደርግ ኢትዮጵያ የ30 ሚሊዮን ዳላር ቡና ነው ኤክስፖርት ያደረገችው። ኢትዮጵያ በክሬዲት በኩል ክሬዲት ምንድነው? ፕላስ ነው የሚለው እዚህ ጋር። ስለዚህ ገቢ ነው ወደ ውስጥ የገባ 30 ሚሊዮን ዶላር ገብቷል። 30 ሚሊዮን ዶላር ገቢ ሆኗል። በአሜሪካ ሳይድ ግን 30 ሚሊዮን ዶላር ወጪ ተደርጓል። ስለ እቃው መግባት አለመግባት አይደለም የምናስበው። እዚህ ጋር ምኑ ነው የሚጻፈው ብያቸዋለሁ። ብር ገቢ ሆኗል ወይስ ከሀገሪቱ ወጥቷል ነው። በአሜሪካ በኩል ደግሞ ምን ይሆናል ማለት ነው? ዴቢት ተደርጎ ይጻፋል ማለት ነው። ይሄ እንደ ዴብት ነው የሚጻፈው በአሜሪካ በኩል እንደ ዴብት ነው። ይሄ ደግሞ ምንድነው? ማይነስ ነው። ምን ወጪ ነው ማለት ነው። ስለዚህ በዚህ በኩል ደግሞ ማይነስ $30 ማለት ነው። ይሄ $30 የሚጻፈው ምን ላይ ነው? በ30 ሚሊዮን ዶላር የሚጻፈው ምን ላይ ነው? አሜሪካ ላይ ዴቢት ላይ፣ ኢትዮጵያ ላይ ክሬዲት ላይ። ግን 30 ሚሊዮኑ የት ተጽፏል? ሁለት ቦታ ደብል ኢንትሪ ያልነው ለዛ ነው። አንዱ ሁለት ሄደ የሚጻፈው 30 ሚሊዮን ነው፣ ግን እዚህም ተጽፏል እዚህም ተጽፏል። ልዩነቱ አንዱ ጋር ክሬዲት ነው፣ አንዱ ጋር ዴቢት ነው። ደብል ኢንትሪ ሲስተም ያልነው ለዛ ነው። ይሄም ምንድነው? ይሄም ባላንስ ኦፍ ፔመንት ነው፣ ይሄም ባላንስ ኦፍ ፔመንት ነው። ምንድነው ብያችኋለሁ? አሴ ሪሲት እንደ ደረሰኝ የምታዩት ወረቀት ነው ብላችሁ አስቡት። ይሄ የተጻፈ መረጃ ነው። ከአንድ ሀገር ስንት ብር ወጥቷል፣ ወደ አንድ ሀገር ስንት ብር ገብቷል የሚለውን የሚያሳይ ማለት ነው። ክሬዲት አይተም የምንላቸው ትራንዛክሽኖች ምንም ያደርጉ ሪዛልቲንግ ኢን መኒ ፍሎዊንግ ኢን ብርን ወደ ሀገር ውስጥ የሚያስገቡ። ለምሳሌ ኤክስፖርት ኢትዮጵያ ወደ አሜሪካ ብታረግ ቡና ብር ወዴት ይገባል? ወደዚህ። ምክንያቱም ቡና ልከን ገንዘብ ነው የምንቀበለው። ሌላ ኢንቨስትመንት፣ አንድ ኢንቨስተር ወደ ሀገር ውስጥ ቢመጣ ምን ይዞ ነው የሚመጣው? ገንዘብ ይዞ ነው የሚመጣው። ስለዚህ እነዚህ ብር ወደ ሀገር ውስጥ የሚያመጡ ነገሮች ክሬዲት አይተምስ ይባላሉ። ዴቢት አይተምስ የምንላቸው ደግሞ ገንዘብን ከኛ የሚያሰጡ። ለምሳሌ ኢምፖርት የምናደርግ ቢሆን እቃ ኢምፖርት እናደርግና ምን እንሰጣለን? እንከፍላለን ላመጣ ነው እቃ። ገንዘብ ከኛ ጋር ሊወጣ ነው። ስለዚህ ዴቢት አይተም ይባላል። ምን የሚያደርግ ሪዛልቱ ምንድነው? የዚህ መኒ ፍሎዊንግ አውት ገንዘብ የሚያስወጣ ማለት ነው። ባላንስ ኦፍ ፔመንት ምንድነው? ሲስተማቲክ ሪከርድ ነው፣ ጽሁፍ ነው። ምን የተጻፈበት? መዝገብ ነው ብላችሁ አስቡት። ምን የተጻፈበት? ኢኮኖሚክ ትራንዛክሽኑ አንድ ሀገር ከሌላ ዓለም ጋር ወይም ከሌላው ሀገር ጋር ያደረገችው የገንዘብ ልውውጥ የተጻፈበት እንደማለት ነው። ይሄ ባላንስ ኦፍ ፔመንት ሁለት ፓርቶች አሉት፣ ወይም ሁለት ባላንስ ኦፍ ፔመንት ሪከርዲንግ ሲስተሞች አሉ። አንደኛው ከረንት አካውንት የሚባል ነው። ከረንት አካውንት የምንለው የሚይዘው እነዚህ ዴይሊ ትራንዛክሽኖችን በየቀኑ የሚወጡ ነገሮች የሚጻፉበት አድርጋችሁ አስቡት። ይሄንን ከረንት አካውንት ያልኩትን ምንድነው? ዴይሊ ለምሳሌ አንድ ሀገር ከሌላ ሀገር ጋር ዴይሊ ምን ልታደርግ ትችላለች? እቃ ልትሻሻጥ ትችላለች አይደል? ስለዚህ ፊዚካል ጉድ ልትሻሻጥ ትችላለች። ሌላስ ሰርቪስ ልትቀያየር ትችላለች። ለምሳሌ ኢትዮ ቴሌኮም ከኢትዮጵያ ወጥቶ ኬንያ ላይ ሊሰራ ይችላል። ሰርቪስ ነው፣ ዴይሊ የሚደረግ ነገር ነው ይሄ። ስለዚህ ሰርቪስ ልትቀያየር ትችላለች። ሌላ ደግሞ ዶኔሽኖች ሊኖሩ ይችላሉ። በየጊዜው ኢትዮጵያውያን ሌላ ሀገር የሰሩ ለኢትዮጵያ ውስጥ ላሉ ቤተሰቦቻቸው የሚልኳቸው ትራንስፈር የሚያደርጓቸው ገንዘቦች አሉ። እነዚህም ትራንስፈር፣ እነዚህ ሶስቱ
ምን ላይ ነው የሚጻፉት? ከረንት አካውንት ላይ ነው የሚጻፉት። ምን አልኳችሁ? አንደኛው ጉድስ፣ ሁለተኛው ሰርቪስስ፣ እንዲሁም ኔት ትራንስፈሮች ወይም ትራንስፈሮች፣ የተለያዩ ትራንስፈሮች፣ መኒ ትራንስፈሮች። እነዚህ ሶስቱ የሚጻፉበት ባላንስ ኦፍ ፔመንት ከረንት አካውንት ይባላል። ይሄን እንዴት ነው የምንጽፈው? በሶስት መልኩ ይታያል። ለምሳሌ ጉድስ ስንቀያየር ኤክስፖርት እናደርጋለን፣ ጉድስን ኢምፖርት እናደርጋለን። ጉድስን አይደለ ኤክስፖርት የምናደርግ ከሆነ ገንዘብ ወደኛ ይመጣል። ኢምፖርት የምናደርግ ከሆነ ደግሞ ገንዘብ ከኛ ይወጣል። ሶ ኤክስፖርት ያደረግነው ላይ ኢምፖርት ያደረግነውን እንቀናንሰና ኤክስፖርት ያደረግነው ከበዛ ብዙ ገንዘብ እኛ ጋር አለ ማለት ነው። ትሬድ ሰርፕለስ ይባላል። ምክንያቱም ብዙ ገንዘብ እኛ ጋር ስላለ ማለት ነው። ኢምፖርት የምናደርገው ከበዛ ደግሞ ከኤክስፖርቱ አንጻር ኢምፖርቱ ከበዛ ትሬድ ዲፊሲት ይባላል። ይሄ ደግሞ ያስገባነው በልጧል። ምክንያቱም ያስገባነው ስለበለጠ ገንዘብ ከኛ ወጥቷል። ስለዚህ የገንዘብ እጥረት አለ፣ ትሬድ ዲፊሲት ይባላል። የምናስገባውና የምናስወጣው ኤክስፖርት ኤንድ ኢምፖርቱ እኩል ከሆነ ግን ትሬድ ባላንስ ይባላል ማለት ነው። ትሬድ ባላንስ ይባላል ማለት ነው። በሰርቪሱ በኩል ሰርቪስ እንሰጣለን። ለምሳሌ አሁን እንዳልኳችሁ ኢትዮ ቴሌኮም ሰርቪስ ሊሸጥ ይችላል፣ የመብራት ኃይል ሰርቪስ ሊሸጥ ይችላል። እነዚህ ፊዚካል ማቴሪያሎች አይደሉም፣ አገልግሎቶች ናቸው። ለምሳሌ ሺፒንግ፣ አንድ ዕቃ ኢምፖርት ኤክስፖርት ሲደረግ ሺፕ ይደረጋል አይደለ? ሶ የሺፒንግ የሰርቪስ ይከፈላል ማለት ነው። ኢትዮጵያ ከሆነች የምትከፍለው ወይም ኢትዮጵያውያን ባለሀብቶች ከሆኑ የሚከፍሉት ብር ከኢትዮጵያ እየወጣ ነው ማለት ነው አይደለ? ስለዚህ ኔት ሰርቪስ ስንል ለምሳሌ አንድ ማቴሪያል ከሌላ ሀገር ወደ ኢትዮጵያ ሲጫን አመላላሹ ትራንስፖርት ሺፒንጉን የሚሰሩት ኢትዮጵያውያን ባለሀብቶች ቢሆኑና ይሄ ከዜግነት ጋር እንዳታያይዙት ታዲያ ይሄን ኢትዮጵያ ውስጥ ገንዘቡ እንዲገባ የሚያደርጉ ከሆነ ለማለት ነው እንጂ ኢትዮጵያ መሆን አይጠበቅባቸው። እንግዲህ ኢትዮጵያ ላይ ለአንድ ዓመትና ከዛ በላይ የኖሩ ሬዚደንቶች ከሆኑ ነዋሪዎች ከሆኑ ገንዘቡ እዚሁ ኢትዮጵያ ውስጥ ስለሆነ አገልግሎት ላይ የሚውለው እነዛን እንደ ለሀገሪቱ ገቢ እንደሚያስገቡ አድርገን ነው የምናስበውና ኢትዮጵያ ላይ የሚኖሩ ለአንድ ዓመትና ከዛ በላይ የሚኖሩ ሰዎች ከሆኑ ያንን ሺፒንግ የሚሰጡት በአገራት መካከልና ገንዘብ ወደ ኢትዮጵያ የሚጨመር ከሆነ ምን ይሆናል ማለት ነው? ብዙ ገንዘብ ይኖራል ማለት ነው አይደለ? ስለዚህ ኔት ሰርቪስ የምንለው ይሄንን ነው። ኔት ሰርቪስ የምንለው ቢትዊን ኤክስፖርት ኤንድ ኢምፖርት ኦፍ ሰርቪስስ፣ ሰርቪሶችን እንሰጣለን ለሌላ ሀገር ኢትዮጵያውያን ማለት ነው። ሰርቪሶችን ሰጠን ገንዘብ ወደ ሀገር ውስጥ የምናመጣ ከሆነ ከሌላ ሀገር ማለት ነው። ገንዘብ ለምሳሌ ኢትዮጵያ ውስጥ ተቀምጠው በኢንተርኔት ውጭ ሀገር የሚሰሩ አሉ። ሰርቪስ ነው የሚሰጡት። ሰርቪስ ይሰጡና ገንዘቡ ሲከፈላቸው ያ ምን ይባላል ማለት ነው? ወደኛ ገንዘቡ ገብቷል ማለት ነው። ሰርቪስ ኤክስፖርት አድርገናል፣ ብር ወደኛ ተቀብለናል ማለት ነው። ሶ በዚህ መልኩ የምናገኘው ኔት ሰርቪስ ላይ ይጻፋል ማለት ነው። ኔት ሰርቪስ ላይ ይጻፋል። ኔት ትራንስፈር ደግሞ የምንለው ትራንስፈር ላይ መጣ ማለት ነው። ሶስት ነገሮችን ነው ከረንት አካውንት ላይ የሚጻፈው ብያለሁ። ጉድስ፣ ሰርቪስስ እና ትራንስፈር። በጉድ በኩል ኤክስፖርት የምናደርገውና ኢምፖርት የምናደርገው፣ በሰርቪስ በኩል ሰርቪስ ኤክስፖርት እናደርጋለን፣ ኢምፖርት እናደርጋለን። በኔት ትራንስፈር በኩል ግን አንሪኩዊትድ ሪሲፕትስ ኦር ፔመንትስ ላይክ ጊፍትስ፣ ዶኔሽንስ ኤንድ ሪሚታንስስ። ምን ማለት ነው? እዚህ ጋር ምንም አይጠበቅብንም እኛ እንዲከፈለን። ለምሳሌ ልጆቻቸውን ውጭ ሀገር የላኩ ቤተሰቦች ልጆቻቸው ገንዘብ እንዲልኩላቸው ስራ ሰርተውላቸው አይደለም እዚህ አይደለ? ጀስት በቃ ይልካሉ ልጆቻቸው ስለሆኑ። ዶኔሽን ለምሳሌ ስጦታዎች፣ እንደዚህ ጊፍቶች፣ እንደዚህ አይነት ነገሮች ከኛ የሆነ ነገር ስላደረግን አይደለም ገንዘቦች ወደኛ የሚመጡት፣ ጀስት በቃ ወደኛ የሚመጡ ገንዘቦች ናቸው። እነዚህ ገንዘቦች ተቀናንሰው አሁንም ለምን ቢቀናነሱት ካል እኛስ ብንልክ ወደ ውጭ ልጆቻችን ውጭ ሆነው እኛ ምንልክስ ቢሆን እንደዚህ ደግሞ ሲሆን ይቀናነሳል ማለት ነው አይደል? ተቀናንሰው ወደኛ የሚመጣው የሚበልጥ ከሆነ ኔት ትራንስፈር ውስጥ ይጻፋል። አሁንም ስታተሱን ስናይ ምን ሊሆን ይችላል? ሰርፕለስ ሊሆን ይችላል ወይም ዲፊሲት ሊሆን ይችላል። ቅድም እንዳልኳችሁ ኤክስፖርቱ ከበለጠ ኢምፖርት ከምናደርገው ከበለጠ ብዙ ኤክስፖርት የምናደርግ ከሆነ ብዙ ገንዘብ ይኖረናል። ምክንያቱም እቃ ኤክስፖርት እያደረግን ሰርቪስ ኤክስፖርት እያደረግን ምን እየተቀበልን ነው? ገንዘብ እየተቀበለ ነው። ዲፊሲት ደግሞ የምንለው ኢምፖርት የምናደርገው በልጦ ኤክስፖርት የምናደርገው ትንሽ ከሆነ፣ ስለዚህ እኛ ኢምፖርት ስናደርግ እቃ ብዙ ገንዘብ እየተከፈልን ነው ለሌላው፣ ስለዚህ ከኛ ጋር ገንዘብ እያነሰ ነው፣ ዲፊሲት ይባላል ማለት ነው። ሁለቱ እኩል ከሆኑ ግን ኢምፖርትና ኤክስፖርቱ ባላንስድ እንለዋለን ማለት ነው። ሁለተኛው አካውንት ደግሞ ሁለተኛው ባላንስ ኦፍ ፔመንት ፓርት፣ ሁለተኛው አካውንት ከነዚህ ከሶስት ውጪ ጉድ፣ ሰርቪስ እና ትራንስፈር ከሚጻፉበት ውጪ ሌሎቹ ደግሞ ካፒታል አካውንት ይባላል። ኬኤ በሚለው ይወከላል። በኋላ ለአይደንቲፊኬሽን እንዳትቸገሩ። ይሄኛው ደግሞ ሪከርድ የሚያደርገው ምን ነው? ዘ ሙቭመንት ኦፍ ፋይናንሺያል ካፒታል ኢንቱ ኤንድ አውት ኦፍ ኤ ካንትሪ። ይሄ ደግሞ በየቀኑ
ገንዘብ የምንገበያየው ምናምን አይደለም። እዚህ ላይ የምንመዘገበው በየቀኑ የምንቀያየራቸው እነዛ ሶስቱ ናቸው። እነዚህ ብዙ ጊዜ የምንቀያየራቸው ጉድ፣ ሰርቪስ እና ትራንስፈር። ይሄኛው ግን ፋይናንሻል ካፒታል የሚገባበትና የሚወጣበት ነው። በየቀኑ የሚሆን ሳይሆን ከስንት ጊዜ አንዴ ያኛውን እያየን የምናስተካክልበት ነው። ለምሳሌ ገንዘብ መበደር፣ ገንዘብ የምንበደር ከሆነ ገንዘብ ወደ ሀገር ውስጥ ነው የሚገባው አይደል? ይቺ ሀገር ብትኖረን ይቺን ኢትዮጵያ አድርገን እናስባትና ገንዘብ የምትበደር ከሆነ ቦሮ የምታረግ ከሆነ ወደዚህ ነው የሚገባው ገንዘብ። ኦር ደግሞ ኢትዮጵያ ውስጥ ያለን ንብረት ለውጭ ሀገር ዜጎች የምንሸጥ ከሆነ አሁንም ንብረቱን ይወስዱና ገንዘቡን ያመጣሉ ማለት ነው አይደል? ስለዚህ ይሄም ምንድነው አሁንም ሴልስ ኦፍ ኦቨርሲስ አሴቶችን ስንሸጥ ለፎሪነሮች ማለት ነው ስንሸጥ አሁንም ገንዘቡ ወደ ውስጥ የሚገባበት ነው። ኢንፍሎ ይባላል። ይሄ ኢንፍሎ ምን ካፒታል አካውንት ላይ የሚጻፍ በምንና በምን? ይሄ አሁን እዚህ ጋር ምን አይደለም ያደረግ ነው፣ የተመረተ ምርት አይደለም የሸጥ ነው፣ ሰርቪስ አይደለም የሸጥ ነው፣ ጀስት ገንዘብ ቀጥታ ተበደርን። አንድ ብድር ነው። ሁለተኛው አሴት ነው የሚሸጠው። ኦቨርሲስ እዚህ ላይ እዚች ሀገር ላይ ያለ አሴት ለሌላ ሀገር ለፎሪነር ሲሸጥ ማለት ነው። ገንዘብን ደግሞ በካፒታል አካውንት ገንዘብ እንዴት ሊወጣ ይችላል? አንድ ልታበድር ትችላለች ሀገሪቱ፣ ገንዘብ ልታበድር ትችላለች። ሁለት ሌላ ሀገር ላይ ያለ ዕቃ እዚህ ሌላ እዚህ ሱዳን ላይ ያለ አሴት ልትገዛ ትችላለች። ይሄ ብዙ ጊዜ በየቀኑ በየሳምንቱ የሚሆን ነገር አይደለም፣ ከስንት ጊዜ አንዴ የሚሆን ነው። ሶ ይሄኛው ሬርሊ የሚሆን ነገር ሲሆን ያኛው ግን ምንድን ነው? ይሄኛው ፍሪኩዌንትሊ የሚሆኑ ነገሮች የሚጻፉበት ነው ማለት ነው። ሶ እዚህ ላይ የምንጽፋቸው ነገሮች የተወሰኑ ናቸው፣ እዛኛው ላይ ግን በጣም ብዙ ነገሮች ይጻፋሉ ማለት ነው። ኦቨርኦል ባላንስ ኦፍ ፔመንት ምንድነው? ዘ ሰም ኦፍ ከረንት አካውንት እና ካፒታል አካውንት ነው ማለት ነው። ምክንያቱም ሁለቱ የባላንስ ኦፍ ፔመንት ፓርቶች ናቸው ስላልን ማለት ነው። ስለዚህ እዚህ ጋር ካፒታል አካውንት የምንለው ትልልቅ ፈንዲንጎችንና ፋይናንሻል ካፒታል ኢን እና አውት የሚያደርግበት ሲሆን አንዳንድ ከስንት አንዴ ይሄ በየቀኑ የሚሆኑ አይነት ግብይቶች አይደሉም እነዚህ። ከረንት አካውንት ላይ ግን በየቀኑ የሚሆኑ ግብይቶች የሚጻፉበት ነው ማለት ነው። አሁን በመጨረሻ የምናየው ዲፊሲት ሴትልመንት ወይም ደግሞ ዲፊሲት ሲያጋጥም፣ ለምሳሌ ከረንት አካውንት ላይ ዲፊሲት ቢያጋጥም ምንድነው የሚሆነው? ከረንት አካውንት ላይ ዲፊሲት ካጋጠመ በምን ከቨር መደረግ አለበት? ካፒታል አካውንት ላይ ባለ ሰርፕለስ ነው ከቨር መደረግ ያለበት። ለምን? ለምሳሌ ከረንት አካውንት ላይ ብዙ ኢምፖርት አድርገን ከሆነ ማለት ነው፣ እኛ ብዙ ኢምፖርት አድርገን ከሆነ ብዙ ኢምፖርት ስናደርግ ያው ገንዘብ ከኛ ወጥቷል ማለት ነው። ብዙ ገንዘብ ከዚህ ከወጣ እኛ የገንዘብ እጥረት አለብን ማለት ነው። በምንድን ነው ይሄ ከቨር የሚደረገው ማለት ነው? ይሄ ከቨር የሚደረገው በምንድን ነው? በካፒታል አካውንት ነው። ምን በመደረግ ብዙ ገንዘብ እንበደራለን ማለት ነው። ብዙ ገንዘብ በመበደር ዜን ምን ይሆናል ማለት ነው? ብዙ ገንዘብ ስንበደር ገንዘብ ቦሮ የምናረግ ከሆነ ምንድን ነው? ኢንፍሎ ነው አይደል? እዚህ ጋር ያለው ገንዘብ ቦሮ የምናረግ ከሆነ ኢንፍሎ ነው። ስለዚህ ብዙ ገንዘብ ወደኛ ይመጣል። በዚህ ከቨር መደረግ አለበት። ካልሆነስ በዚህም ከቨር ማይደረግ ከሆነ ግን ሪዘርቭ ይኖራታል። እያንዳንዱ ሀገር ያው የራሱ የሆነ ፎሪን ኤክስቼንጅ ሪዘርቭ ይኖረዋል። ከዛ ላይ ነው የሚሸፈነው ማለት ነው። ነገር ግን ይሄ ዲፊሲት በጣም ፐርሲስተንት የሚቀጥል ከሆነ አንድ ሀገር ምን ልትገደድ ትችላለች ማለት ነው? ትሬድ ሪስትሪክት ልታረግ ትችላለች። ምክንያቱም የሌላትን ገንዘብ ኬታ መታ ትከፍለዋለች። ለምሳሌ ኢትዮጵያ እና ሌትስ ሴይ ቻይና ብንል፣ አሁንም ኢትዮጵያና ቻይና እናያዝ ነው። ኢትዮጵያ ከቻይና ካር ኤንድ ኤሌክትሮኒክስ የምታስመጣ ቢሆን ማለት ነው። ኤሌክትሮኒክስ ካር ሌትስ ሴይ በ50 ሚሊዮን ዶላር ታምጣ፣ 50 ሚሊዮን ዶላር፣ ኤሌክትሮኒክስ በ30 ሚሊዮን ዶላር። ኢትዮጵያ ደግሞ ኮፊ ትልካለች ወደዛ። ኢትዮጵያ ደግሞ ኮፊ ሌትስ ሴይ በ20 ሚሊዮን ዶላር ከሆነ የምትልከው ኦር በ30 ሚሊዮን ዶላር ከሆነ የምትልከው፣ እንደምታዩት ምን ይፈጠራል ማለት ነው? ዴፊሲት ይፈጠራል። ምክንያቱም እኛ 80 ሚሊዮን ዶላር እያወጣን ነው፣ እያስገባን ያለነው የ30 ሚሊዮን ዶላር ነው። ሶ 50 ሚሊዮን ዶላር ዲፊሲት ይፈጠራል ማለት ነው። ይሄን ከቨር ለማድረግ ወይ አሴት እንሸጣለን፣ ሀገር ውስጥ ያለን አሴት እንሸጣለን፣ ወይ ደግሞ እንበደራለን ማለት ነው በካፒታል አካውንት አማካኝነት ማለት ነው። ይሄም የማያሟላው ከሆነ ከውስጥ ካለን ብር ነው እያወጣን ምን ምንለው የምንገዛው ማለት ነው። እነዚህ ነገሮች የምናመጣው ካለችን ሪዘርቭ ነው ማለት ነው። አንድ ሀገር ካላት ሪዘርቭ ነው። ይሄን እያደረገች ግን መቀጠል ስለማችል ምን ታደርጋለች ማለት ነው? በህግ ታስገድዳለች። አሁን ፎርስ ትሆናለች ያቺ ሀገር ሪስትሪክት ለማድረግ ትሄዳለ። በታክስ ሊሆን ይችላል፣ በተለያየ መንገድ። ለምሳሌ መኪና ላይ ትልቅ ታክስ ልትጥል ትችላለች። ስለዚህ ብዙ መኪና እንዳይገዛ ማለት ነው። ትልቅ ታክስ ስትጥል ብዙ ገንዘብ ታገኛለች ሀገሪቱ። አንድ ሁለተኛ ታክሱ በጣም ትልቅ በመሆኑ ምክንያት ብዙ መኪና ወደ ሀገር ውስጥ አይገባም ማለት ነው። ሁለተኛ የሆነ ጊዜ ካስታወሳችሁ የተወሰኑ የሴቶች መዋቢያ እቃዎች ላይ ይመስለኛል ምን ተጥለው ነበር?
ብዙ ታክስ ጥሎ ወይ ደግሞ እንዳይገቡ ተከልክለው ነበር። ለምን? በእንደዚህ አይነት ምክንያት ማለት ነው። ብዙ ገንዘብ ከኛ ሀገር እያወጡ ነው፣ ነገር ግን ከሱ ለበለጡ ነገሮች ያ ገንዘብ ያስፈልጋል፣ ዘይት ቢመጣበት ይሻላል ብሎ አሰበ መንግስት ማለት ነው። ስለዚህ እንደዚህ በማድረግ ባላንስ ለማድረግ ይገደዳል መንግስት ማለት ነው። ትሬድ ዲፊሲት ሲፈጠር በዚህ መልኩ ነው የሚካካሰው ማለት ነው። ከዚህ መቀጠል እስቲ ጥያቄዎችን ሰርተን ሪቫይዝ አድርገን እንጨርሳለን ማለት ነው። እስቲ እነዚህ ጥያቄዎችን እንስራና ሰመራይዝ እናድርግ። ባላንስ ኦፍ ፔመንት ሪከርድድ ዩዚንግ ኤ ሲንግል ኢንትሪ፣ ትሪፕል ኢንትሪ፣ ደብል ኢንትሪ፣ ራንደም ሌጀር። አሁን ይሄ ግልጽ ነው አይደለ? ባላንስ ኦፍ ፔመንት ምንን በመጠቀም ነው ሪከርድ የሚያደርገው? ደብል ኢንትሪ ሲስተም ነው። አንዱ ጋር ክሬዲት አንዱ ጋር ዴቢት እየሆነ ማለት ነው። ሁለተኛ which of the following is recorded as credit? እንደ ገቢ የሚታየው ገንዘብ የሚያመጣው የትኛው ነው? ኢምፖርት አይደለም። ኢንቨስትመንት ሜድ ኢን ፎሪን ካንትሪ፣ ከኛ ሀገር ያለ ባለሀብት ሄዶ ሌላ ሀገር ኢንቨስት ሲያደርግ ገንዘብ ይዞ ነው የሚሄደው። ስለዚህ ይሄም ዴቢት ነው። ኤክስፖርት ኦፍ ጉድስ፣ ኤክስፖርት ስናደርግ ግን ገንዘብ እያመጣን ነው። ስለዚህ ትክክል ነው ማለት ነው። ዲቪደንድስ ፔይድ ቱ ፎሪን ኢንቨስተርስ፣ ሌሎች ባለሀብቶች እዚህ ሀገር መጥተው ባለሀብት ሆነው ለነሱ ሲከፈል ለውጭ ሀገር ሼር ሆልደር ሆነው ለውጭ ሀገር ሰዎች ገንዘብ ሲከፈል አሁንም ገንዘብ እየወጣ ነው። ስለዚህ ይሄም አይሆንም ማለት ነው። ሶስተኛ ዘ ከረንት አካውንት ኢንክሉድስ፣ ከረንት አካውንት 3 ነገሮችን ይዛል ብለናል። ምን? ጉድስ ሰርቪስስ ኤንድ ትራንስፈር ብለናል አይደል? ኦንሊ ኢንክሉድ የሚያደርገው የትኛውን ነው የሚለው ኦንሊ የሚል ቃል ሞስትሊ ከዚህ በፊትም ነግሬያቸዋለሁ። ኦንሊ የሚል ቃል ካለ ብዙ ጊዜ ሁሌ አይደለም ግን 90%ቱን መልስ አይሆንም። ስለዚህ ኦንሊ ጎልድን አይደለም፣ ኦንሊ የሚባል ነገር አይሰራም። እዚህ ጋር ትማሩ ኦንሊ ተብላችሁ የተማራችሁት ላይ ብቻ ነው ኦንሊ መልስ ሊሆን የሚችለው። ቪዚብል ጉድ፣ አዎ የሚታዩ ጉዶች የምናመርታቸው ቡና፣ ጨርቅ ሊሆን ይችላል፣ ከኢትዮጵያ የሚወጣ ነገር ወይም ደግሞ ለኢትዮጵያ የሚገባ ነገር፣ እነዚህ ቪዚብል ጉድ ናቸው። እዚህ ላይ እዚህ ከረንት አካውንት ትራንዛክሽን ላይ የሚያካትታቸው ናቸው። ሰርቪሶች እና ትራንስፈሮች፣ እነዚህ 3ቱም ብለናል። ኦንሊ እነዚህ የሚካተቱ አይደሉም። አራተኛውና የመጨረሻው ትሬድ ዲፊሲት አለ የምንለው መቼ ነው? ኤክስፖርት እና ኢምፖርት ኢኳል ሲሆን ትሬድ ባላንስ ነው የምንለው። ይሄንን ትሬድ ባላንስ ነው የምንለው። ኤክስፖርት ሞር ዛን ኢምፖርት ከሆነ ደግሞ ምንድነው እዚህ ጋር ሰርፕለስ ነው። ኢምፖርት ሞር ዛን ኤክስፖርት ከሆነ ግን ዴፊሲት ነው ማለት ነው። ሲ ኢዝ ዘ ራይት አንሰር ማለት ነው። በቀጣይ ትሬድ ፖሊሲ ስትራቴጂስ ኤንድ ኤክስቼንጅ ሬት የሚለውን የምናይ ይሆናል። ለዛሬ እዚህ ላይ ይበቃናል። መልካም ጥናት።